ሰላም ጤና ይስጥልኝ የማይንድሴት ቲዩብ ተመልካቾች እንደምን ከርማችኋል? ሳምንታችሁ እንዴት እየሄደ ነው? ክረምቱስ እንዴት እያረጋችሁ ነው? ዶክተር አንተ ጋርስ ሁሉ ሰላም ነው? ደህና ነው ደህና። እንዲያውም ክረምቱ ጥሩ ነው። የዓለም ዋንጫ ግን አለቀብን። አዎ የማ ቅዱስ ደጋፊ ነበርሽ? አንቺ የግብጽ ነበርሽ ሲባል መቼም የማ ነበርሽ? እኔ ብዙም በዚህኛው አልተከታተልኩም። የዳኞቹ ደጋፊ ነበርሽ? የዳኛውና የሜዳው ደጋፊ ነኝ። አንድ ጨዋታ ሳይተሻል? የመጨረሻውን ጨዋታ የመጨረሻውን 30 ደቂቃ ነው ያየሁት። አንድ ጎል አይተሻል? አንድ ጎል የመጨረሻውን ጎል አይተሻል? ዋንጫ ያስገኘውን ጎል። ዋናውን አይቼ ነው እኔ የጨረስኩት። ደግሞ እሱን ጨዋታ ሙሉ ጨዋታ አይቼ 0-0 ሲሆን ሩቅ ቦታ እኔ እንግዲህ ሴምሲ ነው የምኖረው ቡልቡላ ሄጄ ነበረ ያየሁት። 0-0ማ እኔ ብተኛስ 0 ጎል ማየት ያቅተኛል እና ተመለስክ? ብለን 0-0 ሲሆን ወደ ቤት ደግሞ እረፍቱ ምናምኑ ረጅም ነው። ያሁኑ እንትን የፀሐይ እረፍት የጨረቃ እረፍት ማት ነው የሚሰጣቸውና እኔም የእንቅልፍ እረፍት ነው መውሰድ። ኤኒሃው ጠዋት ስነሳ በነገራችን ላይ እኔ የአርጀንቲና ደጋፊ ነበርኩ ሞሮርለስ፣ ግን 70ኛው ደቂቃ ላይ የስፔን ሆንኩ። እንደዚህ ተጫውተው ሊበሉ አይገባም በሚል የመጨረሻው ጨዋታ 70 ደቂቃው ላይ ሲደርስ፣ ምክንያቱም ከመጀመሪያም ሲመጡ ከግብጽ ጋርም ከእንግሊዝ ጋር በነበራቸው እንትን መጨረሻ ላይ በሜሲ ምናምን እና በግርግር 2-3 እያስገቡ ሰው እያስለቀሱ ነው የደረሱትና ያው መቼም መጨረሻ ላይ ዘራሹን ታጭጃለሽ። እነሱም ግን በጣም ብዙ ሂስቶሪክ የሆነ እንትን ነው የሜሲና የስፔኑ ማን ነው ላሚን ነው ማለት ላሚን ነው። ያማል። እንዲህ አንድ እንደውም በጣም ቫይራል የሆነ እንትን አለ። ማን ነው ሜሲ ሕፃን ልጅ ሆኖ ለዩኒሴፍ ገላውን ሲያጥበው እና አሁን ደግሞ እሱ ገላውን አጠበው በሚል በጣም የሚያስቅ ሲታይ ነበር። እንደሱ ግን የዚህ የላሚን ታሪክ ስ ቨሪ ኢንትረስቲንግ። ሂዝ 19 አይደል 19 ነው። ችግረኛ ቤተሰብ ነው እና ይሄ ነገር እኔ ሳድግ ኩሽናችንና ሽንት ቤታችን አንድ ላይ ነበር የሚል አይነት እና የኔ ታናሽ ወንድሜ ከዚህ ነፃ የሆነ ህይወት እንዲኖር መቻሉና እናቴም ከዚህ በማረፏ ነው ደስ ያለኝ የሚል ኢትስ ቬሪ ሂውመን የሆነ ልጁም ጸባዩ ደስ ይላል። ጥሩ ልጅ ይመስላል። ጎበዝ ነው። እንግዲህ ገና 19 ነው። ብዙ ተስፋ አለው እና እንደዚህ ሆነ ልሻለሁ። የእሱም ታናሽ ወንድም ደግሞ ብዙ ሶሻል ሚዲያ ላይ መነጋገሪያ ነበር አለው። ሲያደርግ። እሺ ታናሽ ወንድሙ የሚያሳያቸው ፌሶች በጣም በቃ የልጅ ካራክተር ስለሆነ ብዙ ሰው ለሱም ብሎ ነው ይመስለኛል ስፔንን ሲደግፍ የነበረው በአንድ ጎል። ምን አይነት ባህሪ አላየሁትም። አይገርም። በጣም ፈኒ ተጫዋች የሆነ ልጅ ነው። ቤት ቢሆን የሚያሳየውን ካራክተር ነው ፐብሊክሊ እና ካሜራውም ስለሚከተለው ትንሽ መነጋገሪያ ሆኖ ነበር እሱ። ያ እድሜ መቼም ለአቴንሽን ከባድ ነው። ስ ምን ይደር ራሱም እኮ ለምንም ትንሽ ልጅ በጣም ኢንትረስቲንግ ነው። ያው የቤተሰብ ጉዳይ እንግዲህ ብዙ ሰፊ ሀሳብ አለው። ወደ ዛሬው ጥያቄያችን ከማለፋችን በፊት ያው ብዙ ጊዜ ስለ ሜንታል ሄልዝ እናወራለን። የተለያዩ ጥያቄዎችም ደግሞ ከዛ ጋር ስፔሲፊክሊ የመያያዝም ባህሪ ስላላቸው አጠቃላይ ስለ አእምሮ ጤና ስላለው አዌርነስ እናነሳለን እና አይ ቲንክ እኛ ሀገርም ካለው ሁኔታ አንጻር ውጭም ሀገርም ከመስራት ጋር ተያይዞ ምን አይነት እይታ አለ ዶክ? ባለፉት ጥቂት ዓመታት ውስጥ ሜንታል ሄልዝ ላይ ያለን አረዳድ ተቀይሯል? ወደኋላ ቀርተናል? ምን ይቀረናል የሚለው እንደው አጠቃላይ ምን እንግዲህ ያለፈው 5-6-7 ዓመት እኔ አላከምኩም። የተወሰነውን ጥቂቱን እንደምታውቂው እዚህ እና አንዳንዴ ለምንድን ነው ያቆምከው? በጣም እኮ ያስፈልጋል ሲሉኝ አይ እኔ ሁሉም ሰው ጤነኛ በሆነበት ምንም ስራ አላገኘውም እላለሁ እና ሁሉም ሰው ጤነኛ ሲሆን ደግሞ ስታክሚ እንትን አይሆንም እና አንደኛውን ትረብሸዋለሽ ያከምሽውን። ኤኒሃው እንግዲህ ምንድን ነው መሰለሽ በአጠቃላይ የእኛ ሀገር እና ሌላው ሀገር የሚለው የተወሰኑ ልዩነቶች ቢኖሩም ሜንታል ሄልዝ ወይም የአእምሮ ጤና የራሱ የሆነ ኔጌቲቭ ወይም ስቲግማ ነው የሚሉት የመገለልና ነገሩን አጠልሽቶ የማየት ባህላት አሉ በየቦታው። በዛ ህመም ውስጥ ያሉ ሰዎች ደግሞ ራሳቸውን ልክ እንደ ስኳር ህመምተኛው ወይ እንደ ካንሰር ህመምተኛው ዲፌንድ ለማድረግ መብታቸውን ለመጠየቅ ስለማይችሉ ተጠቂነታቸው ከፍተኛ ነው። ሪሌቲቭሊም ደግሞ አእምሮሽ ጤነኛ ካልሆነ ትንሽ
ራስም ላይ ሌላውም ሰው ላይ ቫዮለንት የመሆን ወይም ደግሞ ቁጡና አግሬሲቭ የመሆን ባህሪ ስላለ እሱም ብዙ በቃ ሁሉም የአእምሮ ህመምተኛ እንደዛ ሊመስል ይችላል። ሌላ እንግዲህ ከስብዕና ከግንኙነት ማለት ሪሌሽንሽፕ ማለቴ ነው። እንደ ሱስ አይነት ነገሮች የመሳሰሉ ነገሮች ስለሚኖሩ እነሱ ሁሉ በርደን ይጭኑበታል የአእምሮ ጤናን። ሌላ እንደ አካል ህመም በኤክስሬይ ታይቶ በደም ተመርምሮ በሕክምናው ቶሎ ድኖ አይነት ነገር በብዛት ስለሚድኑ ብዙ ህመሞች አሉ። በአእምሮ ሕክምና ውስጥ አብዛኛው ህመም የሚድን ነው። ግን የማይድነው የላይፍ ሎንግ ስለሆነ በአካልም ብዙዎቹ ጤነኛ ስለሆኑ የሚፈጥረው ጫና ትልቅ ነው። ቤተሰብ ላይ እንግዲህ እየበዙ ያሉ ህመሞች አሉ። እየበዙ የሆኑ እኛ ሞር እያወቅናቸው አንዳንድ ወይ ህዝብ ስለበዛ እንደ ኦቲዝም ይሄ ከህፃንነት ጀምሮ ያለ የመማር ማህበራዊና ስነልቦናዊ ስልነትን ቶሎ አለማዳበር፣ እንደ ኤዲኤችዲ ይሄ በጣም ትኩረት የማድረግና ረጋ የማለት ችግር፣ በጣም ቅብጥብጥና ትኩረት የሌላቸውን በተለይ ወንዶች ልጆች ላይ ሁለቱም ወንዶች ላይ ነው የሚበዛው በብዛት ኦልሞስት ፕሬዶሚናንትሊ ልጆች ላይ ያሉት ነገሮች እንደዚህ ባይፖላሩ ምኑም ሳብስታንሱም እየጨመረ አሁን ደግሞ የኢንተርኔት የስክሪን ኢሹ እነሱ ላይ ከኤዲኤችዲ እንደዚህ አይነት ነገር የሚበዙ የሚመስሉ ነገሮች አሉ። ጦርነት፣ ግጭት በበዛበት ቦታ የራሱ እንትን አለ። እንግዲህ ዓለም አቀፍ አንሰርቴኒቲ ኢኮኖሚው ምናምኑም የሚፈጥረው ጫና አለ። ኮቪድ በጣም ከፍተኛ የሆነ የአእምሮ ጤና ጫና ፈጥሮ ነው ያለፈው። በዛው ልክ እንግዲህ በጣም የሚገርሙ መድኃኒቶች የዛሬ 100 ዓመት በአንድ ወቅት ለምሳሌ ከፍተኛ የአእምሮ ህመም የሚባል ስኪዞፍሬኒያ እኛ ሀገር በተለምዶ እብደት የሚባለው ምንም መድኃኒት ስለሌለው አንዱ ሕክምና የሚደረገው ለምሳሌ በረዶ ውስጥ ያስገቡሽና በጣም በረዶ ውስጥ ከዛ ወጥቶ ደግሞ በጣም ኦልሞስት ሊፈላ ትንሽ የቀረው የሞቀ ውሃ ውስጥ ይከትሻልና በቴምፕሬቸር ዲፍረንስ አይምሮሽ ከገባበት እንትን ውስጥ ይወጣል አይነት እንዲህ አይነት በጣም ሌሎችም በጣም ብዙ እንትኖች ነው። እንግዲህ ከዛ ደረጃ መተን አሳይለም የሚባል ነገር አለ። በቃ ቤተሰብ ስለማይል ወስዶ ይጥላቸዋል። ከዛ በኋላ የት እንደገቡ አይታወቅም። 3000 4000 ሆነው እዛ ውስጥ በጣም ሆረብን። እንግዲህ ከዛ ስቴጅ የአእምሮ ጤና የመጣበት ደረጃ መድኃኒቶቹ፣ ሌሎች ማህበራዊና ስነልቦናዊ ድጋፎችና ሕክምናዎቹም ብዙ መጥተዋል። እንግዲህ ከዛ አንጻር እኛ ደግሞ ገና ነን። ብዙ የአእምሮ ህመምተኞች መንገድ ላይ ይታዩ ነበር በፊት። አሁን እንደዛ ብዙ መንገድ ላይ ራቁቱን የሆነ ቬሪ ኮመን በየሰፈሩ አሁንም አለ። ግን እንግዲህ ያን አክመን አድነነው ነው ወይስ ወደ የቤቱ ገብቶ ተይዞ ነው? በብዙ ታስረው በተለያየ መንፈሳዊ ቦታዎች ላይ ሄደው ያሉ አሜሪካን ሀገር የአእምሮ ጤናን ይሄ አሳይለም የሚባለው ሞዴል በጣም ትልቅ ተቃውሞ አስነስተው ውስጡ ያለውን ዶክመንተሪ ተሰርቶ ፒፕል ወር ቬሪ ማድ አባውት ኢት። ከዛ በየሰፈሩ ሆስፒታል ይሰራ ኢንቴግሬት ያርጉ ተብሎ ከግማሽ ሚሊዮን ሰዎች በላይ ነው ከአሳይለም ውስጥ ወጥተው እንትን ያሉት። በኋላ የት ገቡ ተብሎ ሲፈለግ ተለቀው ያው ብዙዎቹ ትንንሽ ጥፋትም ምንም እየተደረገ ድረግም እያለ አሁን ለቢገስት ሜንታል ሄልዝ ፔሸንቶች ያሉት እስር ቤት ነው እና ይሄ አሁን ስለዚህ ከአሳይለም ወጥተው እስር ቤት መግባታቸው የሚለው ነገር እንትን አለ። እኛ ሀገር እንግዲህ የአእምሮ ጤና ባለሙያዎችም ቁጥር በጣም ትንሽ ነው። አሁን እንደውም እዚህ ሀገር ስልጠና ከተጀመረ ወዲህ ጨመሩ እንጂ ፎር ሎንግ ታይም 5 6 7 ሳይኪያትሪስቶች እና በጣም ሊሚትድ የሆኑ ሳይኮሎጂስቶች ነው። ቴራፒንም እንደ ሕክምና የማየት ካውንስሊንግ ግን ባህሪ የለም። ከጓደኛዬ ምክር በምን ይሻላል አይነት አቲቲዩድ ነበር ያለው። አሁን ያለው ትውልድ ብዙ ያንም ሰርቪስ ይጠቀማል። እንግዲህ ለጊዜው አማኑኤል ኢዝ ኦልዌይስ ፌመስ የሆነ እንትን ነው። ግን ሌሎች የአእምሮ ጤና ማዕከላት በግልም በመንግስትም የተከፈቱ አሉ። ግን እንግዲህ ገና 100-120 ቁጥር ላይ ነው ያለ ነው። ገና ለ120 ሚሊየን በጣም ኦልሞስት 1 ለሚሊየን እንደማለት ነው። ብዙ ነው። ካልቸሩም ገና ነው። የአእምሮ ጤናን ብዙ መንፈሳዊ አድርጎ የማየት ከመንፈሳዊ ነገሮች ጋር ስለሚቀራረብ ሊሆን ይችላል። አእምሯችን ሲረበሽ ባህሪያችን ይበላሻል፣ እኛን አይመስልም። አጠቃላይ ምልከታው ያው ወደ አጋንንት ሰይጣን የሚል እይታ አለ።
ግን ያው ብሬናችን እንደ ጉበት፣ እንደ ጨጓራ፣ እንደ ሳምባ ሊታመም የሚችል መሆኑን መረዳት። ግን ከሁሉ በላይ ቤተሰብ ላይ በርደኑ በጣም ትልቅ ነው። ስለዚህ ቤተሰብ የዛሬ ምናልባት ጥያቄያችን ከዛ ጋር ይያያዛል። ግራ ያጋባል። በተለይ ላዩ ላይ ሱስ ሲጨመርበት ደግሞ የሱስ መጋለጡ ሀይ ነው። ራሳቸውን ከጭንቀት ለማዳን ወደዛ የመግባት ሱስ ውስጥ የገቡም ደግሞ በአእምሮ ህመም የመጠቃት እድላቸው ምክንያቱም ብሬን ላይ ስለሆነ የሚሰራው ሱሱ፣ ድረጉም አልኮሉ ወደዛ የማደግ እንትን አለው። እንዳልኩሽ ነው። ጨክነሽ ስቲች 3 ወር ላሳክመውና የዳንልኝ የማይባሉ የአእምሮ ህመሞች ብዙ ስላሉ ያ ቤተሰብን ያደክማል። ከባድ የሆነ ሶሻል ክራይሲስ ይኖረዋል። እንግዲህ ይሄ ሁሉ ነገር አለ። ግን አልቲሜትሊ ብዙ ሰዎች ደግሞ አይድንም አይታከምም ወደሚለው ዝንባሌ ያዘነብላሉ። ሚድነውን አያዩትም። ግን ብዙ የማይድኑ ህመሞች አሉ። ለምሳሌ ስኳር፣ ደም ግፊት ያን ያህል ሚድን ነው ተብሏል። ላይፍ ሎንግ ነው ብዙ ጊዜ መድኃኒት የምትወስጂው። ካንሰር የመሳሰሉ ሌሎችም ከበድ ያሉ ህመሞችን ችላ አንላቸውም። ህክምናቸውም ርካሽ አይደለም። ምናልባት አንዳንዶቹ ከአእምሮ ጤና ህክምናም ይወደዳሉ። ግን እንዳልኩሽ ነው ባለ ህመምተኛው ለራሱ የሚቆም ካልሆነ እና ደግሞ ባህሪው የማይመች ካልሆነ የአእምሮ ጤና ላይ እንግዲህ ይሄ ሁሉ ጫና አለ ለማለት ነው። ብዙ ጊዜ ስለ አእምሮ ጤና ሲነሳ እኔ በግሌ ከሚገርመኝ ነገር አንዱ የእኛ ሀገር ካልቸር በጣም ኢንተርኮኔክትድ ነው ብለን ብዙ ጊዜ እናወራለን። ቤተሰባዊ ስሜት አለ፣ ሰው አብሮ ነው የሚኖረው በውጭ በሌላ ሀገሮች ካለው ካልቸር የተሻለ። ግን ለእንደዚህ አይነት ነገሮች ሲሆን ደግሞ ኦልሞስት መተባበሩ አጌንስት ዘ ኮዝ የመሆን ነገር አለው። አይሶሌት የማድረግ ታቡ ከመሆኑም ጋር ተያይዞ በቃ ሰዎችን የመግፋት ነገር አለው እና ያ ካልቸር የመለወጥ ቻንስ አለው ወይስ እሱን ብዙም ኮንሲደር ማድረግ አያስፈልግም ስናስበው? እንግዲህ ምን መሰለሽ አልቲሜትሊ በእኛ ባህል ውስጥ እንግዲህ አንዱ ቻሌንጅ የቡድናዊ ባህሪ ወይም ኮሌክቲቭ በጠቅልሉና በድምስሱ ነው እንደ ቤተሰብ፣ እንደ ዘመድ፣ እንደ አካባቢ የምንተያየው እና የአንድ ግለሰብ ዋጋና መብት የሚባለው ነገር በጣም አስቸጋሪ ነው። ስለዚህ የብዙሃኑ ድምፅ ኦልዌይስ የአንዱን ሰው ድምፅ ያጠፋል። ደግሞ ድምፅ የሌላቸው ሰዎች ጋር ስትመጪ ያ ነገር ይጎላል። በኢኮኖሚ ድህነት ሊሆን ይችላል፣ በዘርና በሃይማኖት ጉዳይ ሊሆን ይችላል። መሰል የአንዱ ሃይማኖት ሳይሆን ግን ብዙ አማኝ የሌለበት አካባቢ ከብዙሃኑ አማኝ በምትለይበት ጊዜ ከቤተሰብ ሊሆን ይችላል ስትወጪ ወይም ከማህበረሰቡ ያ ግለሰብ ከብዙሃኑ ድምፅ መውጣቱ ያው ያስጠቃዋል። የአእምሮ ህመምም በአብዛኛው ለአካላዊ ህመም ሀዘኔታ አለን፣ ርብርብ፣ ትብብር አለ። አሁን እንግዲህ የባሱ የአእምሮ ህመሞች ካልሆኑ በስተቀር እኛ ጋር እንደ ዲፕሬሽን ወይ ድባቴ፣ አንግዛይቲ፣ ጭንቀት፣ ትራውማ፣ የተለያዩ ጉዳቶች ሰዎች ላይ ሲደርስባቸው ስነ ልቦና፣ ወሲብ፣ አካላዊ ምናምን በአብዛኛው ማንፌስት የሚያደርጉት ወይም ራሳቸውን ወደ ሕክምና ይዘው ሲመጡ ጀርባዬን አቃጠለኝ፣ ራሴን አመመኝ፣ ይሄ አካላዊ ማንፌስቴሽን ነው። ይሄ እንግዲህ ሳይኮጄኒክ ነው የምንለው። ኦሪጂኑ ጄኒክ ማለት ኦሪጂን ማለት ነው። ሳይኮሎጂካል ነው ችግሩ፣ ግን ማንፌስቴሽኑ ፊዚካል ነው። ስለዚህ ሰዎች በከባድ የማይድን ራስ ምታት ወይ የቆዳ ህመም ወይ ደግሞ ሆዳቸው አያርፍም፣ በቃ ወደታችን ላይ ሬስት ያጣል። አንጀታችንና ሆድቃችን ደግሞ ከአንጎላችን ጋር በጣም የተዛመደ አክቹዋሊ ገት የሚባለው ሆድቃችን ዘሰከንድ ብሬን ነው የሚባለው። አእምሯችንን ከሚቆጣጠሩትና ከሚመሩት ኬሚካሎች 90% ሆዳችን ውስጥ ነው የሚሰሩት። ስለዚህ ኢሞሽናል ዲስተርባንስ ሲኖር እዛ አካባቢ ያው ኮመን ነው። ቆዳም በጣም ቢገስት ኦርጋን ኢን አወር ቦዲ ቆዳ ነው። ተገፎ ቢቀመጥ እኛችን ነው ብዙ ሰው ትልቁ አካል ቆዳም። ይሄ እንግዲህ አንዱ የሚያዛምደው ምንድን ነው? ኢሚዩኒቲ ነው። ኢሚዩኒቲያችን ደግሞ በሽታን የመከላከል አቅም ምናምን ሁሉ ከአእምሯች ከስነ ልቦና ጋር ይያያዛል። እዚ ቬሪ ኮምፕሌክስ እንትን አለው። ስለዚህ ይህን ያነሳውበት ምክንያት ምንድን ነው? ሳይኮጄኒክ ይሆናል ወይም ደግሞ ወደ
ስነ ልቦናዊና አእምሮአዊ የሆኑ ኢሹዎች ሰዎች በአካል ወይ መውለድ አለመቻል በጣም ኮመን ነው። በተለይ ስትረስ ዲፕሬሽን ጋር በተያያዘ ሌሎችም ኦቨርሊ ስትረስድ ሲሆኑ ሰዎች ከባድ የሆነ ስቲሮይድ ወይ ኮርቲኮስቲሮይድ የሚባሉ ሆርሞኖች ስትረስ ሆርሞኖች ስለሚሆኑ እነሱ ደግሞ አብረው ሁሉም የማንነት ክፍላችን ላይ አካላችን ላይ ትልቅ ስቲሮይድ እንደመውሰድ ነው። ዌይት ጌን የማድረግ የመሳሰሉት ግን በአጠቃላይ አእምሯችን መታመሙን የሚቀበለው ሲያጣ ችግሩን ፓክ አድርጎ ወደ ሰውነት ይልካል እና ግን ችግሩ ምንድን ነው? ሰውነታችን ደግሞ የበሽታው ምንጭ ስላልሆነ ሁሉም ምርመራ ቢደረግ ምንም አይገኝም። ብዙ ጊዜ ያው ምንም መርምረው ምን እዚህ ሀገር ሕክምና አለ ሶስት በየሆስፒታሉ የሚንከራተቱ ሰው ስላላመመ አሟቸዋል። ግን ያመማቸው አካላዊ ሳይሆን በደንብ አድርገሽ ሲሪየስሊ የሚያግዛቸው ሰው ቢኖር ሳም ካይንድ ኦፍ ሜንታል ኦር ሳይኮሎጂካል እና ሶሻል ኢሹዎች አላቸው። ስለዚህ ይሄ አንዱ ትልቁ ፈተና ነው ተቀባይነትን ለማግኘት። ልጆች አሁን በጣም ሲጨንቃቸው፣ ሲፈሩ፣ ጭንቀት ዲፕሬሽን ሲኖራቸው ሆዴን አመመኝ ራሴን አመመኝ ብለው ነው ከትምህርት ቤት የሚቀሩት። ልክ ግን የትምህርት ቤቱ ሰዓት ሲያልፍና ወዲያው ይድናሉ። ዩክንቴል የታመሙት ግን ደበረኝ ቢሉሽ እየገረፍሽ ሁሉ ነው የምትወስጃቸው። ልጆች ላይም ያው አዋቂዎችም ያው እንደዛው ነው። ደበረኝ ሲሉ ባይገረፉም ያው ኮንሲኩዌንሱ ቅጣት ነው ማለት። ስለዚህ ያው ሰው የሚቀበለውን በሽታ ትፈጥሪያለሽ ማለት ነው። አንቺ አይደለሽም የምትፈጥሪው፣ እንደፈጠርሽም አታውቂም። ትልቁ ችግር ባለቤቱም አለማወቁ ነው። ቬሪ አንኮንሽስ የሆነ ፕሮሰስ ነው። እንደው ለመነሻ ይሄንን ካልን ወደ ጥያቄው ደግሞ ስናልፍ ቅድም እንዳነሳኸው ከሱስም ጋር በተያያዘ ከዛ የቤተሰብም ደግሞ ቤተሰብ ውስጥ ያለ ሰው በእንደዚህ አይነት ችግር ውስጥ እያለፈ ከሆነ እንዴት ትሪት ያደርጋል ከሚለው ጋር ተያይዞ የተነሳ ጥያቄ ስለሆነ ወደ እሱ እንለፍና ደግሞ በዲቴይል ማውራት እንችላለን። ሰላም ዶክተርና ፌቨን እንዴት ናችሁ? ለምትሰጡት ምክር በጣም አመሰግናለሁ። እግዚአብሔር ይባርካችሁ። የኔ ጉዳይ በ40ዎቹ ግማሽ ያለ ታላቅ በጣም የምንወደው በጣም ጎበዝና አንባቢ ወንድሜ ነው። ዩኒቨርሲቲ በጥሩ ግሬድ ተመርቆ ከወጣ ጀምሮ የአእምሮ ህመም ወይም ደግሞ ያልነገረን ነገር ውስጡ አለ። ከሐኪም ጋር ብዙ ጊዜ ሄደን በመጨረሻ ላይ ግን ሳይስማማ ነው የምንመለሰው። መድኃኒት መውሰድ ስለማይፈልግ በጣም ለረጅም ጊዜ እሱ ሳያውቅ በምግብ ምናምን እየሰጠነው ነው። በጣም ብቸኛ ነው። ከሰው ጋር ካወራ ይግባባል፣ ችግር አይፈጥርም። ግን ራሱን በጣም ሲጥል፣ ሱሶችም ሲበዙ ምናልባት ከኢትዮጵያ ቢወጣ እዛ ካሉ እህትና ወንድሞች ጋር ቢሆንና በሂደቱ አግባብቶ ሕክምናውን ካውንስሊንግና መድኃኒቱን በደንብ እየወሰደ አዲስ ህይወት ቢጀምር ይሻላል ብለን አሰብን። በደንብ ሲጠየቅና ብትወጣ ብዬ ሳወራው እሺ ጥሩ ነው ምናምን ይላል። ረጅም ጊዜ ግራ እንደተጋባ ሚስጥራዊ ሰው ነው። የአእምሮ ህመም እንዳለበት ሰው እዛ ሄዶ ውጭ ሀገር ከመውጣት ጋር ያለውን አዲስ ነገር ከነፈተናው መላመዱ ይከብደዋል ወይስ እዚህ ሆኖ ሳይወጣ እኛም በጸጸት እየተጨነቅን ነገን በምናልባት ተስፋ መጠበቅ ይሻለናል? እባክህ አማክረን። ለእርሱም ለሁላችንም በጣም አስፈላጊና ለውሳኔ የሚጠቅም ምክር ይሆን እንላለን። በጣም አመሰግናለሁ ይላል። ያለሽ አስቸጋሪ ሁኔታ ነው ለቤተሰቦቹ። እንዳሉት ለረጅም ጊዜ ያለፉበት ሁኔታ ይመስላል። ሌሎች አማራጭን እንዳጡና ውጭ ሀገር መሄዱ የሚለውን ኮንቪንስ ያደረጋቸው ይመስላል። በሆነ መልኩ ብሄድ ይሻላል የሚለው ላይ ያዘነበሉ ይመስላል። እንዲሁ ሳነበው ያው ጠያቂያችን በግልጽ ይህን አይነት የአእምሮ ሁኔታ አለባቸው የሚለውን መርምረው ይወቁ አይወቁ ወይ አይግለጹልን የሚለውን ክሊር አይደለም። ስለዚህ ስፔሲፊክ የሆነ ምክር ለመስጠት ሊያስቸግር ይችላል የሚለውን ሳስብ ነበር በአንድ ጎን። ቅድም እንዳልከው ደግሞ የአንዳንድ የአእምሮ ጤና ሁኔታዎች ፊዚካሊ ይገለጣሉ። አንዳንዴ ደግሞ ፊዚካል የሆነ ነገር ላይ ከዚህም በፊት ፖድካስት ኤፒሶዶቻችን ላይ እንዳነሳ ነው ፊዚካል የሆኑት ደግሞ በአእምሮ ጤና ላይ ኢፌክት ያመጣሉ። ሰው ምንጩን አለማወቁ አንዱ ችግር ሊሆን ይችላል ወይ የሚል ጥያቄ ነበረኝ። ከዚህ ጋር ተያይዞ እንዳነሱት ሌላ ሱስ የሚለው ሀሳብ ምን ያህል ቱዋት ዲግሪ በጣም አዲክትድ ናቸው ወይ እሱን ሴፕሬትሊ ትሪት ማድረግ ያስፈልግ ይሆኑ ወይ ኦልሞስት ሁለት የተለያየ ችግር እንዳለ ማለት እንደዛ አድርጎ መውሰድ ያስፈልግ ይሆን ወይ የሚልም ነበር አንዴ እኔ ሀሳብ። ከዛ ውጪ መድኃኒት በድብቅ መስጠት የሚለውን እኔ ብዙም እዚህ ፕሮፌሽን ላይ ባልኖርም እንዲሁ ሳየው በአጠቃላይ ትንሽ ሪስኪ ይመስለኛል። ከኤቲክስም አንጻር ያ ሰው ፈቃደኛ ሳይሆንና ሳያውቅ ፎር ዋቴቨር ሪዝን እንደታመመ አላመነም ሊሆን ይችላል ወይ አላወቀም ሊሆን ይችላል።
መድኃኒት ግን በድብቅ መስጠት የሚለው ሌላም ቦታ በተለያዩ ፋሚሊዎች ውስጥ ሊኖር የሚችል ነገር ስለሆነ እሱን እንደው ብናነሳው ብዬ ካሰብኩት ጥያቄዎች ውስጥ ነው። ከዛ ውጪ ያው ሌላ ሀገር መውጣት የሚለው በራሱ የራሱ ቻሌንጅ ስላለው ካለው ሁኔታ አንጻር ጥሩ ቾይስ ነው ወይ የሚለውን እዚህ ያለውን ነገር በደንብ ኤግዞስቲቭሊ ተጠቅመዋል ወይ የሚለውን እንደ ዴቪልስ አድቮኬት ሬዝ ለማድረግ ያሰብኩት እነዚህ ነው። እንግዲህ ልክ ነሽ። እንግዲህ 45 ዓመት አካባቢ ነው አንደኛ እድሜያቸው። እድሜ ክሪቲካል ፒስ ነው። ሁለተኛው ሲጀምሩ ኮሌጅ እንደጨረሱ ነው which is early 20s ሜቢ 22 21 ሜቢ 23 ማክሲመም ነው። የህመሞቹን ምልክቶች ብዙ አልነገሩንም፣ ግን መታመማቸውን አይቀበሉም አይነት እና መድኃኒትንም ለመውሰድ ፈቃደኛ አይደሉም። እንግዲህ ሚኒንግፉል የሆነ ስራ ይዘው አያውቁም ይመስላል። ከኮሌጅ በኋላ ዲፔንደንት ሆኖ ነው የሚኖሩት ሞስት ላይክሊ። እሱን አይነት አንደምታ ነው የሰማሁት። ቤተሰብ መስርተው ልጅ ወልደው የመሳሰለ ነገርም አይመስልም። ሌላ ሳብስተንስ ዩዝ ወይም ደግሞ እጽ ይሁን አልኮል ሳምቲንግ የሚጠቀሙት ነገር አለ። ኤክስትሪምሊ ቫዮለንት አይነት ሰው አይደሉም። አይ ቲንክ በጣም ሰው የሚሰሙ እንግዲህ እንደዚህ አይነት ሰው የሚያስቸግርሽ ያው ራሱን በመጣል ሰው አይጥሉም ራሳቸውን ይጥላሉ አይነት ሄቪ ነው እና እሺ እሺ ብለው ምንም የማያደርግ ስለዚህ ሞቲቬሽን የላቸውም። ሰልፍ ኬር የለም። የማህበራዊ ስኪላቸውም ብዙ አይ ቲንክ ሜቢ እንግዲህ ኮሌጅ ከጨረሱ መጥፎ የነበረ አይመስለኝም። እንግዲህ በአጠቃላይ እንደነዚህ አይነት ኢሹዎችን እንግዲህ ይሄ በደንብ ፉል ኢቫሉዌሽን ያስፈልገዋል። የቤተሰብ የአእምሮ ጤና ችግር አለ ወይ? ምን አይነት ህመሞች አሉ? አንዳንዶቹ በቤተሰብ ስለሚሄዱ እንቅልፍ እንዴት ነው? ይበላሉ ወይ? ምን ያደርጋሉ? ሙሉ ቀን ጓደኛ አላቸው ወይ? ሙሉ ኢቫሉዌሽን በሌለበት ያው ዳያግኖሲስ መስጠት አይቻልም። ግን እጹና ድረጉ አንዳንድ ጊዜ እጽ ውስጥ ባይገቡ ጤነኛ ሆነው እድሜ ልካቸውን የሚኖሩ ሰዎች ሱስ ውስጥ ይገቡና ያ እንትኑ ዶርመንት የሆነው የአእምሮ ህመም አሁን ለምሳሌ ይሄ እኔና አንቺ እስካልነካ ነው ድረስ አይወድቅም። ግን ይህን መጣል ከባድ ነው አይደለም። ወደዚህ መጣል ቀላል፣ ወደዛ ለመጣል ግን ብዙ መግፋት አለብሽ። እና አንዳንድ ሰው ሲወለድ እዚህ ጫፍ ላይ ነው ያለው። ትንሽ ነገር ሊጥለው ይችላል፣ ሊያስገባው ይችላል። አንዳንድ ሰው ሲወለድ ደግሞ እዛ ነው፣ ገና ብዙ ነገር ይፈልጋል። ስለዚህ የሁላችንም ህይወት በአጠቃላይ ሰው ሁሉ የአእምሮ ህመምተኛ ለመሆን ተጋላጭነቱ ይለያያል እንጂ የሚያጋጥመው ነገር ከባድ ከሆነ ከዛ ጋር ያለው ሰው ተንደርድሮ ሊወድቅ ይችላል። ለምሳሌ ትራውማ እንግዲህ የእሳቸው የአእምሮ ህመም ሱሱ ነው ያመጣው ወይስ የአእምሮ ህመሙ ነው ወደ ሱስ ያስገባቸው? ይሄ መታየት አለበት። ይሄ በጣም ኢምፖርታንት ስለሆነ እንግዲህ በሱስ ምክንያት የአእምሮ ህመም ውስጥ የገቡ ሰዎች ሱሱን ማከም ዋነኛ የህክምና ሞዳሊቲ ነው። በአእምሮ ህመም ምክንያት ወደ ሱስ የገቡ ሰዎች ደግሞ የአእምሮ ህመማቸውን ካላቃለልሽላቸው ሱሱን እንደ ሜዲኬሽን ስለሚጠቀሙበት፣ ግን ዞሮ ዞሮ ሱሱ የአእምሮ ህመምን መጀመሪያ ያሻለ ቢመስልም ለምሳሌ ዲፕረስድ የሆነ ሰው ሲጠጣ ቀለል ሊለው ይችላል። ግን ትክክለኛው የአልኮል ባህሪ ዲፕሬሽን ማምጣት ነው። ሰው እየጠጡ ሲሄዱ ከመጀመሪያው ዲፕሬሽን ወደ ከፋ፣ እንደውም ብዙ ሰዎች suicide የሚፈጽሙት ጠጥተው ባለበት ሁኔታ ነው። ምክንያቱም ሌላውን ነገር እንትን ስለሚል የብሬን ዲፕሬሳንት ነው፣ ዲፕረስ ነው የሚያደርገው አልኮል። ግን መጀመሪያ ላይ ስለሚያደነዝዝ ያዳነ ይመስላል። በኋላ ግን ያው ዲፕሬሽኑ ካቻፕ ያደርጋል ማለት ነው። እንደ ጫት ቡና እንኳን መቼም ድረግ ነው አይባልም። ትጠጣላችኋል። ያው ቡና ማለት በቃ እንትን ነው፣ በሩቁ ያለ ትንሽዬ ስቲሙላንት ነው። ከእንቅልፍ ጠባቂ ብለን ነው ያዘው። ግን ጫት ማች ስትሮንገር ዛን ኮፊ። እንደ ጫቱ አይነት ደግሞ አወዳይ ምናምን ስሞቹን ብዙዎቹን አላውቅም። ኤኒዌይስ ጠንካራ ጫቶች አሉ። ከዛ አልኮል አለ። ከዛ እንግዲህ ማሪዋና አሁን ያለው ብዙ ጀኔሬሽን ማሪዋና ድረግም አይመስለውም። ያው አሜሪካ ህጋዊ ሲያደርግ ድረግነቱን ያቆመ ይመስላቸዋል ብዙ ሰዎች። ግን እሱ ከዛ ሃርድ ኮር ድረጎች አሉ፣ ሜታምፌታሚን፣ ኮኬን፣ ሌሎች ዲዛይነር የሚባሉ
የማሽሩም ብዙ ብዙ ነገሮች አሉ። እነዚህ ድረጎች በተለይ ዋና ዋናዎቹ ወደ አእምሮ ህመም በቀላሉ ሰዎችን ሊያስገቡ ይችላሉ። እድሜ ልካቸውን ድረግ ወስደው የማይታመሙ ሰዎች አሉ። ሌሎች ፋክተሮች ስላሉ ነው። ግን አንድ ቀን ድረግ ወስደው በዛው ምክንያት የአእምሮ ህመምተኛው ነው የሚቀሩ ሰዎችም አሉ። ይሄ እንግዲህ ኢንዲቪጁዋል ቬሪዬሽን ሌሎች ፕሮቴክቲቭ ፋክተርስ የምንላቸው ለምሳሌ አንድ ሰው ሶሻል ሰፖርቱ ደካማ ከሆነ ለአእምሮ ህመም አንድ አጋላጭ ኃይል ነው። ጠንካራ ሶሻል ሰፖርት ያለው ሰው ደግሞ አንድ ፕሮቴክቲቭ ፋክተር አለው። ጄኔቲክ ሜካፓችን በቤተሰባችን በጣም ብዙ የአእምሮ ህመም ያለባቸው ሰዎች ካልተጠነቀቁ በቃ ጫፍ ላይ ነው ያሉት። ስለዚህ እነሱ እንደሌላው ሰው እንደፈለግ መጠጣት እንደፈለግኩኝ ስትረስ ውስጥ አይችሉም። ግን እነሱ ጥሩ ፕሮቴክቲቭ ፋክተር ካላቸው ሳይታመሙ ሪሌቲቭሊ ጤናማ ሆነ። ሌሎቹ እንግዲህ የሰብዕና መዛባቶች የሚባሉ አሉ። የተለያዩ አይነት እዛ ዝርዝር ውስጥ መግባት አንችልም። እንግዲህ እድሜያችን 18 እና እርሊ 20 ውስጥ ስንሆን እየታዩ የሚመጡ ብቸኛ መሆን፣ ራስን የመጣል ትንሽ የተለያዩ አይነት ባህሪያት አሉ። ግን የእሳቸው ኢዘር ከሳብስታንሱ ጋር የተያያዘ የአእምሮ ህመም ነው ኦር ምናልባት ኮሌጅ ላይ ሀፕን ያደረጉ ነገሮች እኛ አሁን ለሰው ያልተናገሩት ካለ ትራውማቲክ የሆኑ ነገሮች ብሬክ አፕ ሊሆን ይችላል። ከጥሩ ሪሌሽንሽፕ አንድ ፍረስትሬት የሚያደርጋቸው ሜጀር ነገር ካለ ያ የፈጠረውን ትሪገር ማንም ሳያየው በጣም ክሮኒክ ዲፕሬሽን ውስጥ ገብተው ከሆነ እሱ ኢዝሊ ወደ ሌሎች ነገሮች ይሄዳል። እንግዲህ እንደ ስኪዞፍሬኒያ አይነት ህመሞች የሚጀምሩት በብዛት ሌት ቲን አስራዎቹ ወይም ደግሞ እርሊ ሀያዎች ውስጥ ይሄ ብዙ አይነት እሱ ደግሞ ስፔክትረም ነው። ሁሉም አንድ አይነት ስኪዞፍሬኒያ ወይም ደግሞ የአእምሮ መዛባት በተለምዶ እብደት የሚባለው አይደለም። የአንዳንዱ ሰው ኔጌቲቭ ሲምፕተምስ የምንላቸው አሉ። ራስ መጣል፣ ሶሻል ዊዝድሮን መሆን፣ ምንም ስሜት አለማሳየት፣ ግዴለሽ መሆን፣ ንግግራችን ቁጥብ መሆን፣ እነዚህ አንዳንድ ሰው ላይ ይጎላሉ። አንዳንድ ሰው ላይ ደግሞ ድምፅ መስማት፣ ንግግር መረበሽ፣ አእምሮ በጣም ዲስኦርጋናይዝድ መሆን ኦል ፖዚቲቭ ሲምፕተምስ ነው የምንላቸው። ፖዚቲቭ ሲምፕተሞቹ በጣም አስፈሪ ቢሆንም ለመድኃኒት ቶሎ ሪስፖንድ ያደርጋሉ። ኔጌቲቭ ሲምፕተሙ ደግሞ በጣም አስቸጋሪ ነው ትሪት ለማድረግ። ስለዚህ የዚህ አይነትም ትንሽ ቴንደንሲ ያለ ይመስላል። ለማንኛውም አሁን እኔ ስላላየኋቸው ይህን ያህል ለማለት ይከብዳል። 45 ዓመት ላይ በአብዛኛው እንደነዚህ ማይልድ የሆኑ ማይልድ ስልሽ የለየለት ያልሆነው ሜሎ ዳውን ያደርጋል ወይም ደግሞ በቃ እየረገበ በቃ ሚነብል ይሆናል። ብዙ ፕሮዳክቲቭ ባይሆንም ግን ዲስትራክቲቭ አይሆን። እንግዲህ እዚህ እድሜ ላይ ውጭ ሀገር መሄድ የሚባለው ነገር ሄቪ ስትረስ ነው፣ ሊያባብስ ይችላል። እዚህ ሰርተው ካላወቁ እዛ መስራት አለባቸው። እዚህ ሶሻላይዝ የማያደርጉ ከሆነ እዛ አዲስ ቋንቋ አዲስ ካልቸር ውስጥ ይገባሉ። ቤተሰብም ቢሆን ያው ያቋቁምሻል እንጂ አብሮሽ የሚቆምበት ሁኔታ ሊሚትድ ነው። ስለዚህ ድረግ አቬይላቢሊቲው እና አክሰሲቢሊቲውም ሊጨምር ይችላል እና አይ ዶንት ኖ በተለይ መታመማቸውን የማያምኑ መድኃኒት የማይወስዱ ከሆነ እዛ ሀገር ደግሞ ደብቆ መስጠት አይቻልም። ሆስፒታል መውሰድ አትችም ሰውየው ካልፈቀደ። ኦንሊ ወይ ሰውን ሆስፒታል መውሰድ የምትችው ወይ ራሱን አጠፋለሁ ካለ ወይ ሰው ገላለሁ ካለ ወይ ደግሞ በፍጹም ራሱን መንከባከብ የማይችልበት አእምሮውን መግዛት የማይችልበት በቃ ሶስቱ ነው የሚቻለው። እሱም ቢሆን ከ3 ቀን በኋላ ሄደሽ ዳኛ ጋር ቀርበሽ ያንን አሳምነሽ ለማከም ፈቃድ ማግኘት አለብሽ። ያው ኢንዲቪጁዋል ራይት በጣም ሲሪየስ እኛ ሀገር ያው አስፈራርተሽም አባብለሽም ሰዎችን ያለ ፈቃዳቸው ኢንጀነራል በፈቃድ ቢሆን የተሻለ ነው። ስለዚህ ከዚህ ሁሉ የተነሳ ወደ ውጭ ሀገር መሄድ ብዙ ጊዜ አይመከርም። አንዳንድ ሰዎች ግን እድል አጥተው እዚህ በደረሰባቸው ነገር ብሶት ውስጥ ገብተው ሱሱም ያው ከዛ ለመደበቂያ አድርገው ምናምን የሆኑ ሰዎች በጣም በሚገርም ሁኔታ እዛ ሲደርሱ ተርን አራውንድ አድርገው ሪስፖንስብል ሆነው ስራ ይዘው እንደዚህ አይነት ሰው ነው እንዲህ እስክትይ የሚለወጡ ሰዎች አሉ። ያ ቅድም ያልኩሽ ሁሉም ላይ አፕላይ አያደርግም። ግን መድኃኒት ሐኪም ያዘዘላቸው ከሆነ መድኃኒቱም ደግሞ እየተደበቀ የሚሰጣቸው ከሆነ መድኃኒቱም ደግሞ እስከ 45 ዓመት ድረስ ኦልሞስት 20 ዓመት በላይ
ኦን ኤንድ ኦፍም ቢሆን የቀጠለ ከሆነ ይሄ ህመም እዛ ቢሄዱ የመባስ እድሉ እንጂ የመሻል እድሉ ዝቅተኛ ነው የሚል እምነት ነው ያለኝ እና ቢቻል ረዘም ላለ ጊዜ ሆስፒታል ቆይተው ሕክምናቸውንም ህመማቸውን በትክክል ታውቆ ምን ያህል ኢምፕሩቭ ማድረግ እንደሚችሉ ቢታወቅ ከዛ በኋላ በዚህማ ውጭ መሄድ ይችላሉ። አሁን ያለው ግን ከሰማነው ካየነው ሪስኩ ይበልጣል የሚል ነው። እንግዲህ ሌላው ምንድን ነው መሰለሽ ማህበራዊ ሶሻል ስቲሙሌሽን ወይም ማህበራዊ ስቲሙሌሽን በጣም ኢምፖርታንት። ብዙ ቤተሰብ ፕሮቴክቲቭ ይሆንና ያለሽን ስኪል ሁሉ ሉዝ እስክታደረጊ በቃ ዩጅስ ቢ መጀመሪያ ፕሮቴክትድ ነው። ከዛ ግን ፕሬቨንትድ ነው የሚሆነው። መጀመሪያ ይከላከሉልሻል፣ ከዛ ግን ይከለክሉሻል ነው የሚሆነው። ይሄ እንግዲህ ሰውየውን ከብዙ ነገር ታማሚ ናቸው የሚለው ሞዴል ሶሻል ስቲሙሌሽኑ ዲፕራይቭድ እየሆን ስትመጪ ጥቂት ችግር ያለበት ሰው ራሱ ውጭ ሰርቫይቭ ማድረግ የማይችልበት። ምክንያቱም እኛ አሁን አይናችን ብርሃን ካላገኘ ይታወራል። ታውቂያለሽ? እሱ ጨለማ ውስጥ 100% ጨለማ ውስጥ ጥቂት ቀን ብትቆይ አይናችን ብርሃን እየበላ ነው የሚኖረው ማለት ነው። ልክ እንደዛ የሰውም አይምሮ ሶሻል እና ሳይኮሎጂካል ስቲሙሌሽን ያስፈልገዋል። ዴፕሪቬሽኑ ትልቅ ችግር ይፈጥራል። እንግዲህ ይሄ ቤተሰብ በዚህ 25 ዓመት ምን ያህል ኃላፊነት እንዲሸከሙ እንደረዳቸው ታፍ ላቭ እንደሚባለው ወይም ደግሞ ይሄ ያለፈው 20 ዓመት ምን አይነት ሪፒቲቲቭ የሆነ የህይወት ኑሮ እንደኖሩ አላውቅም። ስለዚህ እሱን ትንሽ እዚሁ አስተካክሎ ሚንሱ ካለ ወደ ውጭ ለመውጣት አሁኑኑ ሳይሆን መድኃኒት የሚያስፈልጋቸው ምክር የሚያስፈልጋቸው ከሆነ እሱን አምነው አንዳንድ ነገሮችን ለመስራት ራሳቸውን ችለው ለመንቀሳቀስ ሞክረው ትንሽ ሞቲቬሽናቸው ተስተካክሎ ቢሆን ይሻላል። ከዛ ውጭ ግን ኔጎሽት ማድረግ አስፈላጊም ከሆነ ከሐኪሞች ጋር ተናግሮ ሕክምና የግድ አስፈላጊ ከሆነ ያንን ኢንፎርስ ማድረግ ነው እንጂ ደብቆ መድኃኒት መስጠት ለበሽተኛውም አይጠቅምም፣ ለህመምተኛውም አይጠቅምም፣ ለቤተሰብም አይጠቅምም። በአጠቃላይ ኤቲካሊም ብዙ አይመከርም። የወንድማቸው ፈቃደኝነት የሚለው ላይ አሁን አንዳንድ ሁኔታዎች ላይ ድናያል ሊሆን ይችላል። ማለት ያለውን ነገር ላለመቀበል አለመፈለግ ሊሆን ይችላል። ወይም ደግሞ ኬፐብል አለመሆን እያገጠማቸው ባለው የአእምሮ ጤና ችግር ምክንያት አለመቻል ያንን ይህን ችግር እያጋጠመኝ ነው ወይም እየታመምኩ ነው የሚለውም በቃ ማየት አለመቻል ሊሆን ይችላል እና በአንድ ጎን ከቤተሰቡም ጋር በእንደዚህ አይነት ሁኔታ ሆኖ ታዲያ እንዴት ይቀጥላል? መድኃኒት ማግኘት አለበት። ሪስትሬንት አድርጎ ወይ ደግሞ ሰምሃው አምቡሽ አድርጎ ያ ሰው ሰርቪሱን እንዲያገኝ የማድረግ ነገር አለ እና እሱ ምን ያህል ኢፌክቲቭ ነው? እንዳልከው አሁን በህግ ደረጃ ሌሎች ሀገሮች ላይ የሚፈቀድም ነገር አይደለም። የግዴታ ያ ሰው መተባበር አለበት። ግን እኛ ሀገር ካለው ሪያሊቲ አንጻር ጥሩ አውትካምስ ይኖረዋል ወይ ይሄንን መጠቀም? መሰለሽ እኮ ሌላ ሀገር ለምሳሌ አንድ ሰው ከፍላጎት ውጭ ሆስፒታል ከገባ ለመጀመሪያው 3 ቀን ፍርድ ቤት መሄድ ግዴታ ስለሌለብኝ በእኔ ውሳኔ በግድ መድኃኒት እንዲወስድ ማድረግ እችላለሁ እንደ ሐኪም። አንዳንድ ቦታ 3 ቀን፣ አንዳንድ ቦታ 4 ቀን፣ ዊኬንድ አይጨምርም፣ አመት ባልን አይጨምርም። ከዛ ግን ለ14 ቀን ይጨመርልኝ ብዬ ዳኛውን ካሳመንኩ አሁንም መስጠት እችላለሁ ያለ ፈቃዱ። ከ14 ቀን በኋላ ካልዳንና አሁንም ሕክምናውን መቀጠል አለበት ብዬ ካመንኩና ዳኛውን ካሳመንኩ ለ90 ቀን ይፈቀድል። ከዛ በኋላ ደግሞ ይሄ ህመም በቅርብ ክትትል ውስጥ ካልታየና ሕክምናውን ካልቀጠለ ለሌሎችም ዴንጀረስ ነው፣ ለራሱም አይሆንም። በቃ ቶሎ እንዳልመላለስ ፍርድ ቤት ለ1 ዓመት ይሰጠኝ። ማለት ዓመት ማቆየት አለብኝ ማለት አይደለም፣ እስከ 1 ዓመት። አንዳንድ ሰዎች ደግሞ በተለይ ለሰዎች አደገኛ የሆኑ እንትኖች ኢንዴፊኒትሊ ሆስፒታል ውስጥ ኮሚትድ ሆነው እዛው ይኖራሉ። እንዲህ አይነት ህግ አለ። ግን ማንም ሰው ተነስቶ ቤተሰብ ምናምን ያንን ማድረግ አይችልም። ኢቨን የአእምሮ ሐኪም በፍርድ ቤት መብት ስላለበት ውስጡ ማለት ነው። ሪስትሪክትድ ያለመሆን መብት ከእስር ቤት በምን ይለያል ሆስፒታል አለበለዚያ። እንግዲህ እኛ ሀገር ይሄ የለም። ስለዚህ እዛም እኮ ደብቀው የሚሰጡ ሰዎች ሊኖሩ ይችላሉ። ህጉ ግን ቢያቅ ይቀጣቸዋል። እኛ ሀገር እንግዲህ ያው ቤተሰብ ለባለ ለምሳሌ ሳይድ ኢፌክት ተፈጥሮ የሆነ ነገር ቀውስ ቢፈጠር እንትን ነው። እዚህ ኢንጀነራል ፔሸንቱም ተረድቶ አምኖበት ወይም ደግሞ በሆስፒታል ሲስተም ውስጥ እየወሰደ እንደሆነ አውቆ ተገዶ ቢሆን
አማራጭ የለኝም ብሎ ለውጡን ማየት ሲጀምር የዳንኩት እኮ በመድኃኒት ነው። አሁን እኚህ ሰው መድኃኒት ሲወስዱ ሲሻላቸው የት አለ የታመምኩት ቢሉ በምንድነው አሁን ደብቀን እኮ ሰተን ነው እንጂ እንትኑን ራሱ የሕክምናውን ጥቅምና ጉዳት እንኳን እንዳያውቁ ታደርጊያቸዋለሽ። ሌላው ይሄ ኤቲካል ምናምኑ ነገር ቢቀር። ስለዚህ ህመምተኛው የሚወስደውንና የሚያገኘውን የመድኃኒት ወይም ሌሎች እገዛዎች አውቆ እምቢ ካለም ባሉት ፕሮቪዥኖች አሁን እዚህ ሀገር መድኃኒት አልወስድ ብለው በጣም ችግር ውስጥ ሆነው ተረብሸው ራሳቸውም ሌሎችንም የሚረብሹ በተለያየ መንገድ መረበሽ ማለት ቫዮለንት መሆን ብቻ ሳይሆን በቃ ፋንክሽናል ባለመሆናቸው ሲሆን አንዱ የምንመክራቸው ፖሊስ ይጠራሉ። ያለውን ሁኔታ ፖሊሶች ያዩና ያግዟቸዋል ሆስፒታል ድረስ ለመውሰድ። ምክንያቱም ድብድብ ምናምን ውስጥ መግባት አይሰው። ብዙዎቹ ግን ፖሊስ ሲያዩ ፈቃደኛ ይሆናሉ። እንግዲህ እኚህ የጠየቀላቸው ሰው ያን ያህል የፖሊስም ግፊት የሚያስፈልጋቸው አይመስሉም። እንግዲህ እንዴት አድርገው እንደሚያውቀው ሆስፒታል የመግባትም እንትን ላያስፈልጋቸው ይችላል። ግን ተግባብተው አብረውት የሚሰሩት የአእምሮ ሐኪም ወይም አማካሪ ቢያገኙ በተወሰነ ዲስከሽን ኮንቪንስ ለማድረግ ብዙ ላይ ከብዱ ይችላሉ። አላቅም አሁንም ዲቴይሉን፣ ግን የተሻሉ አማራጭ እነዚህ ናቸው። አንዱም ደግሞ ፖስብሊ ከባድ ሊያደርገው የሚችለው ነገር ሁኔታው ሲቀያየር መድኃኒቱም ሊቀያየር ወይም ትሪትመንቱ ሊቀያየር የሚችል ከሆነ እየታከሙ ካልሆነስ መቼ በተሰጠው መድኃኒት ነው እስካሁንስ እየተሰጣቸው ያለው የሚለውም አንድ አስቸጋሪ ነው። ያ ሌላኛው ብናነሳው ያሰብኩት ሀሳብ ከውጭ ሀገር ከመሄድ አንጻር አሁን የኔ የግል ኤክስፒሪየንስ ሊሆን ይችላል። እኔ አካባቢ ያሉ ሰዎች ማውቃቸው በተለያየ ሜንታል ሄልዝ ጋር የተገናኘ ኢሹ ሲኖር ውጭ ሀገር ሲኖሩ እንደውም ወደ ሀገር ቤት መመለስ እና እዚህ ከቤተሰብ ጋር ጊዜ እያሳለፉ ትሪት ለመደረግ መሞከር አይነት ሁኔታዎችን እሰማለሁ። ምን ያህል ኮመን እንደሆነ ባላውቅም ግን ውጪ መሄዱ አይሶሌት የበለጠ ሊያደርጋቸው ይችላል ወይስ እዚህ ያለውን ሲስተም መጠቀምና ሞር ይሄንን ማክሲማይዝ ማድረግ ያስፈልጋቸዋል ወይ ኢን ዘ ሎንግ ረን? እንግዲህ መሰለሽ በአጠቃላይ አሁን የፒር ኢንፍሉዌንስ ወይ ጓደኛ ተጽዕኖ መሰል የሚባለው ለአእምሮ ህመሙ አጋላጭና አባባሽ የምንላቸው ጉዳዮች በብዛት ያሉት እዚህ ከሆኑና እነዛን አቮይድ ማድረግ የማይችሉ ከሆነ አንዳንድ ጊዜ ደግሞ ውጭ ያሉት ሰዎች ናፍቆትና ግንኙነት እዚህ ካለው ሰፖርት የተሻለው ሰፖርት እና የቤተሰብ ግንኙነታዊ ሰፖርት ነው ስንሰል ኢኮኖሚያዊ ወንድም እህቶች አብዛኛው ቤተሰብ እዛ ካለ ሰዎች እዛ ሲሄዱ ያ ራሱ ቴራፒውቲክ ሆኖ ከዚህ ኢንቫይሮንመንት መውጣቱ በራሱ ሚሞሪዎችንም እንትን ለማድረግ ለማለፍ ይረዳል። ከዛ ውጭ ግን ፓኬጅ ነው። እዚህ ያሉ ስትረሶች አሉ፣ እዛ ደግሞ የሚጠብቁ ስትረሶች አሉ። እዛ አጠቃላይ ኑሮ ራሱ የራሱ ከፍጥነቱም ከኃላፊነቱም የተነሳ የሚፈጥረው ጫና አለ። ብዙ ሰዎች እዚህ ሲመጡ ፊል ሪላክስድ ሁሌ በእንግሊዝኛ ወርተሽ በእንግሊዝኛ አስበሽ በአጠቃላይ ሌላ ካልቸር ውስጥ ስትኖሪ ራሱ ሬስቲንግ ቶኑ ራሱ ስትረስ አለ። ያዛ ለተወለዱ ላደጉ ልጆች ብዙ ላይ ይሰማ ይችላል ካልቸራቸው ስለሆነ። እንደኛ ግን በእንጀራና በወጥ ላደጉ ሰዎች አንድ አስቸጋሪነት አለው የማይካድ። ያው ኮፕ አድርገሽና አጀስት አድርገሽ የምትኖሪው ነገር እንደሳቸው ላሉ ሰዎች እንግዲህ ያ ምን ያህል እንትን ያደርጋል። እንግዲህ ከዚህ የሚቀነስላቸውና እዛ የሚጨመርላቸው ተደምሮ የሚወጣ ውጤት ነው ነገሩን የሚወስድ። ለአንዳንዱ አባባሽ፣ ለአንዳንዱ ደግሞ አሻሻይ ኃይል ሊሆን ይችላል ማለት ነው የቦታ ለውጥ። በሆነ መልክ የጥያቄው መዝጊያ ላይ እዚህ ሆኖ በጸጸት እየተጨነቅን ምናልባት በሚል ተስፋ የሚለው ያው ቤተሰቡም እዛ ያለው ፖዘቲቭ ይበልጣል የሚል አይነት እይታ እንዳለው ነው የሚያሳየው በአንድ መልክ። እንግዲህ ያው ሰው በተስፋ አይደል የሚኖረው። እዚህ ያለው ሲያልቅ እዛ ያለውን ደግሞ ትጀምሪያለሽ። ግን በአጠቃላይ እድሜም 45 ትንሽ አይደለም፣ በጣም ትልቅ እድሜ ባይባልም በተለይ 20 ዓመት እንግዲህ ካልሰሩ እዛ ሀገር በምን ሚንስ ነው ወረቀት ኖሮሽ እዛ ሰርተሽ ወይም ደግሞ ከልጅነትሽ ከታመምሽ ሶሻል ዌልፌሩ ያግዛል። ግን አሁን በተለይ ባለው በትራምፕ ዘመን ከዚህ ለሚሄድ ሰው የቤተሰብ በርደን ነው የሚሆን። እንግዲህ ቤተሰቡ አፎርድ የሚያደርግ በጣም ስቴብል እና ኤክሰሲቭ ላይፍ ካላቸው እና ይሄንን ማኔጅ ማድረግ የሚችሉ ከሆነ መሞከር እኮ ነው። ምንም ተመልሶ መምጣት ይቻላል። አንዳንድ ኢሪቨርስብል ያልሆኑ ነገሮችን በመከልከል ከሚፈጠረው ቴንሽን ይልቅ ሄዶ አይቶ በቃ 3 ወር በእረፍት እኮ መሄድ መጀመሪያ በእረፍት መሄድ ከቻሉ ይሄዱ ይዩት።
ትንሽ እግራቸውን አፍታተው 1፣ 5፣ 6 ስቴት አይተው ሲመጡ ሊሻላቸው ይችላል እኮ ነው ቴራፔውቲክ ሊሆን ይችላል። ግን ለመኖር ብሎ ጓዝ ጠቅልሎ መሄዱ ሪስኪ ነው። ስለዚህ ለምን አይሞክሩትም? የሚሞክሩት ተገኝተው ነው። ጥሩ እድል ነው ያ ለጠያቂያችን። ነው። ከተስማማቸው እዛው ይቀራሉ። ካልሆነ ደግሞ ይሄኛው የት ይሄዳል? ትሄዳለች እንዴት እየጠቀለልነው ስንመጣ አሁን ጠያቂውም ከባለጉዳዩ እህት እንደ መምጣቱ ቤተሰቡ በዚህ ጭንቀት ውስጥ ቅድምም እንዳነሳ ነው ረጅም ጊዜ ቆይተዋል። የተለያዩ ዴይ ቱ ዴይ አክቲቪቲያቸውንም ባለጉዳዩም እንደሚቸገሩት ሁሉ ቤተሰቡም በኩል መጠን ሊሆን በምንችለው መልክ የችግሩ ተካፋይ ናቸው፣ ወይም የሁኔታው ካይንድ ኦፍ አብረው የሚያልፉበት እነሱም ናቸው እና በእንደዚህ አይነት ሁኔታ ላለ ሰው በአጠቃላይ ምን አይነት ምክር የሚጠቅም ይሆናል? አንደኛው እንግዲህ ኬር ጊቨር በርናውት የሚባል ነገር አለ። እንደዚህ አይነት ረጅም ጊዜ ኢሞሽን ስሜት የሚያንጠፈጥፉ ወይም ድሬን የሚያደርጉ ነገሮች ውስጥ ስትገቢ ቤተሰብ መተጋገዝ አለበት። የሆነ ሰው ላይ ብቻ መውደቅ የለበትም። ያውም ሳሎሜ እንደሚባለው እንደዚህ አይነት በርደን ስትካፈዩ ይሻላል። አንዱ እሱ ነው። ምናልባት ጠያቂያችን ላይ ብቻ ከሆነ ያለው በርደኑ ፋይናንሻል ሊሆን ይችላል፣ ኢሞሽናል ሊሆን ይችላል። ሌሎች ኃላፊነቶችን መከፋፈል በጣም ጠቃሚ ነው። ለረጅም ጊዜ መሄድ ከፈለክ ከብዙ ሰው ጋር ሄድ፣ ቶሎ ለመድረስ ከፈለክ ለብቻ ይባላል። ይሄ የአጭር ጊዜ ጉዞ አይደለም። ሁለተኛው ነገር ደግሞ ኦቨርሊ ሪስፖንሲቢሊቲ መውሰድ የሚያመጣው በርደን አለ። አንድ ነገር አይችሉም ማለት ሁሉም ነገር አይችሉም ማለት አይደለም። አልጋቸውን ማንጠፍ፣ ቤታቸውን ማጽዳት፣ ቤተሰብ ውስጥ ትንሽ ኮንትሪቢዩት ማድረግ፣ ጓሮ የሚኮተኮት ነገር ካለ ማድረግ፣ የራሳቸውን አንዳንድ ነገር ቴክ ኬር ማድረግ፣ የሚችሉትን ሁሉ እንዲሰሩ ያንን ትንሽ ፖሽ ማድረግ፣ ኃላፊነትን መስጠት ማለት ነው። ሌላ አንዳንድ ጊዜ ደግሞ አልቲማተሞች መስጠት። መታከም አለብህ፣ ካልታከምክ በቃ ወደ ሕክምና እንድትሄድ ልናስገድድ ነው። እኛ ልናስገድድ አንፈልግም። ይሄ ፓስት 20 ዓመት እንደዚህ ሆኖ ከዚህ በኋላ እንደዚህ ሊቀጥል አይችልም እና ያው እድሜ እየገፋ ሲመጣ እኩዮችም እኛም እንደክማለን። ከታች ደግሞ ያንን ኃላፊነት የሚወስድ ሰው ስለሌለ ይሄንን በቃ ፍሬም ማድረግ፣ ድረግ ወይም ደግሞ አልኮል ምናምን ካለ ወደ ሪሃ መግባት አለ። ምንም ቶለረብል አሁን ከዚህ በኋላ የአካላዊ ጤናም ጫና አለ። በዚህ ላይ ለምሳሌ ስትሮክ ወይ የሆነ ነገር ሀፕን ቢያደርግ ቴክ ኬር ማድረጉ ከባድ ነው። ስለዚህ እነዚህን ስትራክቸሮች ማድረግ ባለቤቱ ወይም ህመምተኛው መውሰድ ያለበትን ኃላፊነትና እንትን ክሊር ማድረግ፣ ኦነስት ሆኖ መነጋገር፣ ቤተሰብ ደግሞ ተሰብስቦ መነጋገር። ከዚህ በኋላ ሁላችንም እያረጀን ነው። ሜይ ቢ ሰው 70 ዓመት ቢኖር እንዴት ነው የሚኖረው የሚለውን ማየት፣ ልጆች ከሌሉት ካላገባ፣ አሁንም የሰዎችን ስለዚህ ይሄ ገና ሶሻል ዌልፌር ሲስተማችን ገና ስለሆነ ስቲል አብዛኛው የጡረታ ሚኒስቴር ስራ በቤተሰብ ነው የሚሰሩ። ጡረታ እንኳን አልለውም። ይሄ ጡረታ ያው ከስራ በኋላ የሚሰጥ ሪዋርድ እና ሽልማት ነው። ግን ይሄ ማህበራዊ ዋስትናው ገና ነው። ኢኮኖሚ አቅማችን ገና ስለሆነ እንኳን እንደዚህ ከበድ ላሉ እድሜ ለሚፈልጉ ነገሮች ለትናንሹም ነገር ገና ነን። ይሄ እንግዲህ በሚቀጥለው 20-30 ዓመት የተወሰነ ሊስተካከል ይችላል። የኢኮኖሚ አቅምሽን ነው የሚያክለው ከየትም ስለማይመጣ ማለት ነው። ስለዚህ ለጊዜው የሁሉም ሰው ማህበራዊ ዋስትና ቤተሰቡ ነው። ያንን ማህበራዊ ዋስትና እንግዲህ በዚህ መንገድ 20 ዓመት በቀጠል ነው መንገድ ከዚህ በኋላ ላይ ቀጥል ይችላል። ሕክምናን በትክክል ተከታትለህ ትንሽም ነገር ብትሆን ስራ መስራት ኢምፖርታንት። ስራ መድኃኒት ነው። ስራ አለመስራት በሽታ ያባብሳል። ትንሽም ነገር ቢሆን ኃላፊነት መውሰድ እንግዲህ ይህን ማድረግ ተገቢ ነው ብዬ አስባለሁ። ስለዚህ ጠያቂያችን ቤተሰብ የሚቀጥሉትን 6 ወራት ወይም 1 ዓመትን ሲያስቡ እንዳልነው የተሻለ ምርመራን ለማግኘት መሞከር፣ ከዛ እንደገና አሁን መጨረሻ ላይ የሚያልካቸውን ክሊር የሆኑ ይሄንን ቶለሬት እናደርጋለን፣ ይሄን አናደርግም፣ እነዚህ ነገሮች መደረግ አለባቸው የሚለውም እንደ ቤተሰብ መወሰን፣ ክሊር ባውንደሪስ፣ ከዛ መውጣትም የሚለውን ደግሞ መሞከር የሚቻልበት ሁኔታ ካለ አርፈው ይምጡ። ሕክምናም ካለ እዛ ለማየት እድል ይሰጣል። ሚንሱ ካለ ወጥቶ መምጣቱ ምንም ችግር፣ ወጥቶ መቅረቱም ከተቻለ ደህና ከተሆነ ምንም ችግርን አንዳንዴ ታይቶ አይ እዚህ የሚቀር አይነት ሰው አይደለም ተብሎ እሳቸውም እንደዚህ ነገር ሊሉ ይችላሉ። ስለዚህ ለጠያቂያችን እንግዲህ ኢሚዲየትሊ ማድረግ የሚችሏቸው ነገሮች ብለን የምናነሳቸው እነዚህ ናቸው ይመስለኛል። ሌላም ጊዜ እንደምናደርገው የተለያዩ እርዳታን፣ ምርመራን ማግኘት የሚችሉባቸውን ተቋማት ደግሞ ከስር እናስቀምጣለን።
ስለዚህ እዛ ላይ ለቤተሰቡም በአጠቃላይ በዚህ በከባድም ጫና ላለም ሰውም ቴራፒን ቢፈልግ ለራሳቸው ለራሳቸውም ለጠያቂያችንም የሚያስፈልጉ ነገሮች ካሉ ከአዲክሽኑም አንጻር እነሱን ተቋማት ከስር ስለምናስቀምጥ መጠቀም ይችላሉ ማለት ነው። እንደዚህ አይነት ጥያቄ ላላችሁ ሰዎች አሁን ያነሳናቸው ሀሳቦች የሚጠቅሟችሁ ይመስለናል። ከዚህም በተሻለ ደግሞ የኔ ኬዝ ይለያል እንዲህ ነገሮች የሚለውንም በኮሜንትም ላይ አስቀምጣችሁ መወያየት እንችላለን። አሊያም ደግሞ ጥያቄዎቻችሁን መላክ ትችላላችሁ። ይህንን ለማድረግ ደግሞ በ0911 50 50 50 ላይ በቴሌግራም ወይም በዋትሳፕ ትልኩልን ጥያቄዎቻችሁን እናገኛለን። ወይም ደግሞ በኢትዮማይንድሴት@gmail.comም ኢሜይል ብታደርጉልን ጥያቄዎቻችሁን እንደዚህ ማንሳትና መወያየት እንችላለን። ቴንኪዩ በጣም ዶክተር። አመሰግናለሁ።